የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የብሉ ናይል ከተማ ዳግም መቆጣጠሩን አስታውቋል። ሳፋሪኮም ኢትዮጵያ በበጀት ዓመቱ 15.9 ቢሊዮን ብር ገቢ ማግኘቱን ገልጿል። ደቡብ ኮሪያ በሆርሙዝ ሰርጥ በመርከቧ ላይ ለተፈጸመው ጥቃት አጸፋ መልሳለሁ ስትል ዝታለች። በዝርዝር እናየዋለን። ከኢራን ጋር ያለው ጦርነት አልተቋጨም ሲሉ ኔታንያሁ ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ የሚገኘው የበለጸገ ዩራኒየም ሙሉ በሙሉ እስካልተወገደ ድረስ አሁን እየተካሄደ ያለው ጦርነት እንደማያበቃ አስጠንቅቀዋል። በዝርዝር እንመለስበታለን። ፕሬዝዳንት ዶናልድ ትራምፕ አሜሪካ ኢራን ጦርነቱን ለማቆም ላቀረበችው ዕቅድ የሰጠችው ምላሽ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አድርገዋል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጀኋቸውን አጫጭር ዘገባዎች ወደ እናንተ እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የብሉ ናይል ከተማ ዳግም መቆጣጠሩን አስታውቋል። የሱዳን ጦር ፈጥኖ ደራሽ ኃይልና ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን ስትራቴጂካዊቷን የአልካይሊ ከተማን ዳግም መቆጣጠሩን አስታውቋል። ሱዳን ትሪቢዩን እንደዘገበው በተደረገ ከባድ ውጊያ በፈጥኖ ደራሽ ኃይልና በአጋር ታጣቂዎች እጅ ወድቃ ነበር። የሱዳን ጦር ከተማን ዳግም መያዙን በብሉ ናይል ግዛት ውስጥ ለሚንቀሳቀሰው ኃይሉ በተለይም ለአራተኛ እግረኛ ክፍለ ጦር ትልቅ ወታደራዊ ድል ነው ሲል ተናግሯል። ሳፋሪኮም ኢትዮጵያ በበጀት ዓመቱ 15.9 ቢሊዮን ብር ገቢ ማግኘቱን ገለጸ። ኩባንያው በበጀት ዓመቱ ውስጥ ከባከናወናቸው መጠነ ሰፊ የኢንቨስትመንትና የማስፋፊያ ስራዎች ሳቢያ ዓመታዊ ገቢው 15.9 ቢሊዮን ብር መድረሱን አስታውቋል። ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ130.9 በመቶ እድገት የታየበት መሆኑን የሳፋሪኮም ኢትዮጵያ የቦርድ ሰብሳቢ አቶ ኤርሚያስ እሸቱ ገልጸው ኩባንያው በኢትዮጵያ የኢኮኖሚ እንቅስቃሴ ውስጥ ያለው ሚና እያጠናከረ መምጣቱን ተናግረዋል። በአሁኑ ወቅት የሳፋሪ ንቁ ደንበኞች ቁጥር 13.6 ሚሊዮን መድረሱን ሰብሳቢው ጠቅሰው ይህም የ54.2 በመቶ የደንበኞች እድገት ያሳየ መሆኑንና የዳታ አገልግሎት ተጠቃሚዎች ቁጥርም 10.7 ሚሊዮን መድረሱን ገልጸዋል። ከኢንተርኔት ፍጆታ የሚገኘው ገቢ የኩባንያው የጀርባ አጥንት እየሆነ መምጣቱን አቶ ኤርሚያስ ጠቁመው ከመደበኛው የቴሌኮም አገልግሎት ባሻገር የኤም-ፒሳ የዲጂታል ፋይናንስ አገልግሎት ተጠቃሚዎች ቁጥር በበጀት ዓመቱ ውስጥ በ119.4 በመቶ በመጨመር 5.2 ሚሊዮን መድረሱን አክለዋል። ሳፋሪኮም ኢትዮጵያ የፎርጂ ኔትወርክ ተደራሽነቱን ወደ 59 በመቶ በማሳደግ የደንበኞቹን የዲጂታል ተሞክሮ እያሻሻለ መሆኑን ሰብሳቢው አንስተው በመሰረተ ልማት ዝርጋታ ላይ 2.6 ቢሊዮን ዶላር የሚጠጋ ግዙፍ መዋዕለ ንዋይ በሀገሪቱ በማፍሰስ በአገሪቱ አጠቃላይ የአገር ውስጥ ምርት በ1.5 በመቶ አስተዋጽኦ ማድረጉን ገልጸዋል። በሌላ ዜና ደቡብ ኮሪያ በሆርሙዝ ሰርጥ በመርከቧ ላይ ለተፈጸመው ጥቃት አጸፋ እመልሳለሁ ስትል ዝታለች። ደቡብ ኮሪያ ከሳምንታት በፊት በሆርሙዝ ሰርጥ ውስጥ በጭነት መርከቧ ላይ ለተፈጸመው ጥቃት አጸፋ እመልሳለሁ ስትል አሳስባለች። የደቡብ ኮሪያ መንግስት በመርከቧ ላይ የተፈጸመውን ጥቃት በጽኑ አውግዟል። ናሙ የተሰኘችው መርከብ ምንም አይነት ሕግ እንዳልጣሰች የገለጸው የኮሪያ መንግስት ድርጊቱ በንግድ መርከቦች ላይ ጥቃት እንዳይፈጸም የተደነገገውን ዓለም አቀፍ የባህር ኃይል ሕግ የጣሰ መሆኑን አመልክቷል። ጥቃቱ በየትኛውም አካል እንደተሰነዘረ እየተጣራ እንደሆነ የገለጸችው የደቡብ ኮሪያ የጥቃቱ ምንጭ እንደታወቀ የአጸፋ መልስ እንደምትሰጥም አስታውቃለች። ጥቃቱን በተመለከተ የደቡብ ኮሪያ ባለሙያዎች የመጀመሪያ ደረጃ የፎረንሲክ ትንታኔ ማድረጋቸው ተዘግቧል። አንዳንድ ምንጮች በጥቃቱ ኢራንን ቢወነጅሉም በደቡብ ኮሪያ የኢራን ኤምባሲ ውንጀላውን ውድቅ አድርጎታል። ጥቃቱን ለማጣራት በሚደረገው ጥረት ኢራን አስፈላጊውን ትብብር እንደምታደርግም አረጋግጧል። በሌላ ዜና ከኢራን ጋር ያለው ጦርነት አልተቋጨም ሲሉ ኔታንያሁ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ የሚገኘው የበለጸገ ዩራኒየም ሙሉ በሙሉ እስካልተወገደ ድረስ አሁን እየተካሄደ ያለው ጦርነት እንደማያበቃ አስጠንቅቀዋል። ኔታንያሁ ከኢራን ጋር ያለው ውጥረት ገና መቋጫ እንዳላገኘና የቴህራን የኒውክሌር መርሃ ግብር ዋነኛ ስጋት ሆኖ መቀጠሉንም ተናግረዋል። ጠቅላይ ሚኒስትሩ ከኢራን የሚሰነዘረው ጥቃትና ቀጠናው ያለመረጋጋት አሁንም ባለበት በመሆኑ እስራኤል ዝግጁነቷን እንደማታቆም ገልጸዋል።
ኔታንያሁ ለሲቢኤስ 60 ሚኒትስ ፕሮግራም በሰጡት ቃለ መጠይቅ ምንም እንኳን በሀገራቱ መካከል የተኩስ አቁም ጥረት ቢኖርም እስራኤል የኢራንን የኒውክሌር ስጋት እንደ ቀዳሚ አጀንዳ እንደምትይዝ አስታውቀዋል። ይህ መግለጫ የወጣው በሁለቱ ሀገራት መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ በከፍተኛ ደረጃ በጨመረበት ወቅት መሆኑን ጉዳዩን አሳሳቢ አድርጎታል። እስራኤል የኢራንን የኒውክሌር ተቋማት እንደ ትልቅ ስጋት የምትመለከተው ሲሆን ዓለም አቀፉ ማህበረሰብም በቴህራን ላይ ጫና እንዲያደርግ በተደጋጋሚ ስትጠይቅ ቆይታለች ተብሏል። ፕሬዚዳንት ዶናልድ ትራምፕ ኢራን አሜሪካ ጦርነቱን ለማቆም ላቀረበችው ዕቅድ የሰጠችውን ምላሽ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አድርገዋል። በከፊል ከኢራን መንግስት ጋር ግንኙነት ያለው ታስኒም የቴህራን ምላሽ በአሸማጋይዋ ፓኪስታን በኩል መላኩን ዘግቧል። የዜና ወኪል የቴህራን ምላሽ ውስጥ በሁሉም ግንባሮች የሚካሄዱ ውጊያዎች እንዲቆሙ፣ አሜሪካ የኢራን ወደቦች ላይ የጣለችውን እገዳ እንዲታነሳ እንዲሁም ወደፊት ኢራን ላይ ጥቃት እንደማይፈጸም ዋስትና እንዲሰጥ ይጠይቃል። ከሁለት ወር በላይ የዘለቀው የኢራን ጦርነት አልፎ አልፎ የተኩስ ልውውጦች ቢኖሩም በአብዛኛው የተኩስ አቁሙ እንደቀጠለ ነው። ከዚህ ሳምንት ቀደም ብሎ ትራምፕ በኢራን ላይ የከፈቱት ጦርነት በፍጥነት ይጠናቀቃል ብለው ነበር። ነገር ግን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ተጠናቋል ከማለታችን በፊት ኢራን ያከማቸችው የበለጸገ ዩራኒየም መውጣት አለበት ሲሉም ጠይቀዋል። ኔታንያሁ ሲቢኤስ ላይ በሚቀርበው 60 ሚኒትስ ስለተሰኘ ፕሮግራም በሰጡት ቃለ ምልልስ አሁንም ያልወደሙ የማበልጸጊያ ማዕከላት አሉ ብለዋል። እሁድ ዕለት የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የሰላም እቅዱን በቀጥታ ሳይጠቅሱ በጠላቶቻችን ፊት አንገታችንን አንደፋም፣ የንግግር ወይም የድርድር ሐሳብ ሲመጣ እጅ መስጠት ወይም ማፈግፈግ ማለት አይደለም ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በተወካይ በኩል ቀረበ የተባለውን የኢራንን ምላሽ አነበብኩት፣ አልወደድኩትም፣ ምንም ተቀባይነት የለውም ሲሉም ጽፈዋል። የአሜሪካ መገናኛ ብዙሃን የሆነው አክሲዮስ ውስጥ አዋቂ ምንጮችን ጠቅሶ እንደዘገበው አሜሪካ ያቀረበችው ባለ 14 ነጥብ የሰላም ዕቅድ ኢራን ኒውክሌር ማበልጸጓን እንዲታቋርጥ፣ የተጣለባት ማዕቀብ እንዲነሳና በሆርሙዝ ወሽመጥ ላይ የሚደረገው ነፃ እንቅስቃሴ እንዲቀጥል የሚጠይቁ ሐሳቦችን የያዘ ነው። መገናኛ ብዙሃኑ በዘገባው ስለ ዕቅዱ ማብራሪያ የተሰጣቸውን ሁለት በስም ያልተጠቀሱ የአሜሪካ ባለስልጣናትንና ሁለት ሌሎች ግለሰቦችንም ጠቅሷል። እነዚህ ምንጮች በመግባቢያ ሰነዱ ላይ የተጠቀሱት አብዛኛዎቹ ነጥቦች ለመጨረሻው ስምምነት መነሻ በመሆን ያገለግላሉ ብለዋል። ኢራን የዓለም የ20 በመቶ ነዳጅና ጋዝ የሚተላለፍበትን የባህር ወሽመጡን እንደዘጋች ነው። አሜሪካ በበኩሏ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን የከለከለች ሲሆን ይህም ቴህራን ወደ ድርድር ጠረጴዛ እንድትመጣ ጫና ለመፍጠር ያለመ ነው። ትራምፕ እንደ አውሮፓ አቆጣጠር ግንቦት 6 በትሩዝ ሶሻል ሚዲያ ገጻቸው ላይ ኢራን በቀረበላት የሰላም ሐሳብ የማትስማማ ከሆነ ዳግመኛ የቦምብ ድብደባው እንደሚጀምር ጽፈው ከዚህ በፊት ከታየው ሁሉ የከፋ ይሆናል ሲሉም አስጠንቅቀው ነበር። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው አጫጭር ዘገባዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረጋችሁ እንዳይዘነጋ። መልካም ቀን እንዲሆንላችሁ ተመኘው። ሰላም ለሀገራችን፣ ሰላም ለዓለማችን።